ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። በአዳዲስ መረጃዎች ተመልሰን መጥተናል። ዛሬ እንግዲህ ስለ ቸልሲ ባለፉት ቀናቶች በዝውውር ጉዳይ የተነሱ ሀሳቦችን ጠቅላላ አድርጌ የማቀርብላችሁ ይሆናል። ባለፉት 2 ቀናቶች የመጀመሪያው መረጃችን የሚሆነው እንግዲህ ኒኮላስ ጃክሰንን የሚመለከት ነው። አድማጮቻችን ኒኮላስ ጃክሰን እንግዲህ ቸልሲ ወደ ስፔን የሚወጡ መረጃዎችን ካያችሁ ማቴዎ ሪቶ የሚባል የስፔን ጋዜጠኛ እንግዲህ ቸልሲ ባልታወቀ ክለብ ኒኮላስ ጃክሰን እየተፈለገ ይገኛል። እንግዲህ ክለቡን ስም አልተናገርም፣ ነገር ግን አንዳንድ ግምቶች ኒውካስትል ሊሆን ይችላል፣ ባርሴሎና ሊሆን ይችላል የሚሉ አሉ። ነገር ግን ቸልሲ ይህንን ተጫዋች ትክክለኛ ገንዘብ ከቀረበለት ለመልቀቅ ፈቃደኛ ነው ይሉናል። ስለዚህ መረጃን በሚገባ እነግራችኋለን። ቸልሲ ምንም ነገር ቢፈጠር ኤንዞ ማሬስካን በዚህ ውድድር ዓመት በክረምቱ አያሰናብትም ይለናል ሁለተኛው መረጃ። ሶስተኛው ቸልሲ እንግዲህ ኤብሬቼዜን ለማስፈረም ጥረቶችን እያደረገ ነው የሚለን ሶስተኛው ነው። ሮድሪጎና ቸልሲ እንግዲህ የቸልሲ የህልሙ ፊርማ የሚሆነው በክረምቱ የዝውውር መስኮት ቸልሲ አንድ ተጫዋችን ማምጣት ያስባል። ያ ሰው ደግሞ ሮድሪጎ ይሆን ማለትም ሁሉን የቸልሲ ደጋፊ ሊያስደስት የሚችል ተጫዋች ነው ብሎ የሚያምኑትን ተጫዋች ለማምጣት ያስባሉ። እንግዲህ ካዝናቸውን ለመስበር ያስባሉ። ያ ተጫዋች ሮድሪጎ ነው ወይ የምናይ ነው የሚሆነው። ነገር ግን ለዚህ ሁሉ ዝውውር ለዚህ ሁሉ ሂደቶች ቸልሲ አንድ ነገር ያስፈልገዋል። ያ ደግሞ የአውሮፓ ቻምፒዮንስ ሊግ ተሳትፎ ነው። የአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ ከሆነ ቸልሲ ትልልቅ ተጫዋቾችን መሳብ የሚችል ይሆናል። ሰላም አድማጮቻችን፣ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከኢትዮጵያ ውጭ ያላችሁ ከሆናችሁ ደግሞ እባካችሁ ጆይን አድርጉና የያ ስፖርት ቤተሰብ ይሁኑ። እንግዲህ አድማጮቻችን፣ እንግዲህ በአንድ መረጃ ልጀምር። ዲን ሁይሰን ወደ እንግዲህ የአርሰናልን፣ የቸልሲን፣ የሊቨርፑልን ሁሉ ጥያቄ ውድቅ አድርጎ ወደ ማድሪድ የሚያደርገው ዝውውር የተጠናቀቀ እንደሆነ ብዙ መረጃዎች ያሳያሉ። እንግዲህ በኒኮላስ ጃክሰን ዝውውር ስንጀምር አድማጮቻችን፣ ኒኮላስ ጃክሰንን ብዙ ቡድኖች እየፈለጉት ይገኛሉ። ቸልሲ ለዚህ ተጫዋች ትክክለኛ ዋጋ ከቀረበለት ለመልቀቅ ደግሞ ፍላጎት አላቸው። ትክክለኛ ዋጋ መቅረብ አለበት ብለው ያምናሉ። በቸልሲ ቡድን ውስጥም የተሻለ ሚና እንዲኖረው ያስባሉ። ነገር ግን ቸልሲ ከኒኮላስ ጃክሰን ዋነኛ አጥቂ አድርጎ በሚቀጥለው ውድድር ዓመት እንደማይቀጥል ይታወቃል። ከነዚህ ሰዎች ውስጥ አንዱ ኒውካስትል ነው የሚሆነው፣ ሌላኛው ባርሴሎና። በተለይ ሁለተኛ አጥቂ አድርገው ያዩታል። የሌዋንዶቭስኪ በሚቀጥለው ዓመት ቡድን ውስጥ የሚተው ከሆነ ሁለተኛ አጥቂ አድርገው ያስቡታል። በሌሎች ቡድኖችም ይፈለጋል። ቸልሲ እንግዲህ ለዚህ ተጫዋች ትክክለኛ የሆነ እስከ 2033 ድረስ የሚያቆይ ኮንትራት አለው። ስለዚህ ቸልሲ ለመደራደር ይችላል። ከ60 እስከ 40 ሚሊዮን ፓውንድ እንግዲህ የሚቀርብለት ዋጋ ይሆናል ተብሎ ይታሰባል። ቸልሲዎች ያንን ለማዳመጥ ፍቃደኛ ናቸው። ነገር ግን ዋጋው ሊያጓጓቸው የሚችል እና ይህንን አይነት ሌሎች ተጫዋቾችን ሊያመጡበት የሚችል እንደሆነም ያስባሉ። ምንም ጥያቄ የለውም። በቸልሲ ለኒኮላስ ጃክሰን ብዙ ነገሮችን ሰጥቶታል ማለት የሚቻል ነው። ባለፉት 2 ዓመታት በብዙ ሁኔታ ቋሚ ሆኖ ተሰልፎ በወጥነት ብቃቱን ሲያሳይ የነበረባቸው ጨዋታዎች ነበሩ። ነገር ግን በዘንድሮ ውድድር ዓመት በተለይ በጉዳት የተቸገረባቸው ጊዜያቶች ነበሩ። በመድከም ብቻ ደግሞ ለብዙ ጊዜ ለረጅም ጊዜ ብዙ ጨዋታዎች ላይ ወሳኝ ተጫዋች ሆኖ ውጤታማ ሳይሆኑም የታየባቸው ጨዋታዎች ነበሩ። ስለዚህ ቸልሲ በአጠቃላይ እነዚህን ሁኔታዎች ሁሉ አይቶ ለዚህ ተጫዋች እስከ 60 ሚሊዮን ፓውንድ እና የቸልሲን የሚያስገርም አይነት ጥያቄ ከቀረበለት ለመልቀቅ ፍላጎት አለው የሚል ነው። እንግዲህ እንደምታውቁት ኒኮላስ ጃክሰን ዘግየት ብሎ የጀመረ አጥቂ ነው። ስለዚህ ለረጅም ዓመታት በሌሎች ቡድኖች መጫወት የሚችል ነው። አንዳንድ ተጫዋቾች በ16 በ17 ዓመታቸው መጫወት የጀመሩ ተጫዋቾች እና በኋላ ረፍደው የመጡ ተጫዋቾች ብዙ ጊዜ የመቆየት አቅም አላቸው። ለምሳሌ ብታዩ ሉካ ሞድሪች በዘግየት ብሎ ነው የጀመረው። ስለዚህ እስካሁን ድረስ የተጫወተ ነው። እነ ዋይን ሩኒን ስታዩ ደግሞ በእርሊ የጀመሩ ናቸው እና ከነ ሉካ ሞድሪች ራሱ ዝቅ ብለው እስካሁን ድረስ ጫማ ያልሰከሩ ተጫዋች ነው ታዩታላችሁ። ቸልሲ ሌላኛውን ተጫዋች የሚፈልገው የብራይተኑን አጥቂ ጃኦ ፔድሮ ነው። ደግሞቻችን ጃኦ ፔድሮ ማለት በዋትፎርድ እና በብራይተን እንግዲህ የምናውቀው በፕሪሚየር ሊጉ የመስመር አጥቂ ሆኖ ነው። ለቸልሲ የግራውንድ መስመርና የአጥቂ መስመሩን ለመጫወት እድል ሊኖሩ ይችላል። ብዙን ጊዜ ፔናልቲ በማስገኘት በተለይ ደግሞ ይሄ የቸልሲ ቀድሞ ተጫዋቾች የነበሩትን የሚያስታውስ አይነት የተቃራኒ ቡድኖችን በመተንኮስ የሚታወቅ ነው።
አንደኛው የሚሆነው በጥሩ ፐርፎርማንስ የምታሰሱ ውስጥ ዲያጎ ኮስታ፣ ድሮግባ ብዙ ተቃራኒ ቡድን ተከላካዮችን የሚረብሹ ናቸው። ጃኦ ፔድሮ እንደዚህ አይነት ባህሪ ያለው በዘንድሮ ውድድር ዓመት 10 ጎልና 6 አሲስት በ21 ጨዋታዎች በእንግሊዝ ፕሪሚየር ሊግ አስመዝግቧል። ነገር ግን ቸልሲ ብቻ አይደለም፣ አርሰናል፣ ቸልሲ እንዲሁም ደግሞ ሊቨርፑል ይህንን ተጫዋች ይፈልጉታል። በቦል ፕሮግሬሽን በኩል በጣም ጥሩ ነው። ነገር ግን አሁን እንደ ጃኦ ፔድሮ አይነት ተጫዋቾች የሚያስፈልጉት ቸልሲ ኒኮላስ ጃክሰን የሚለቅ ከሆነ ነው። ነገር ግን ጃክሰን በቡድን የሚቀጥል ከሆነ የተሻለ ምርጥ የሆነ ከጃክሰን የተሻለ አጥቂ ነው የሚያስፈልገው። ነገር ግን ብራይተን ለድርድር ከሄዳችሁ ከፍተኛ ገንዘብ መጠየቁ አይቀርም እና በኒኮላስ ጃክሰን ገንዘብ ካልሆነ በስተቀር ቸልሲ የውድድር ዓመቱ ምርጡ አጥቂያችን ይሆናል ብለው ጃኦ ፔድሮን ብቻ የማስፈረም እቅድ እንደሌላቸው ሊሰመርበት ይጠበቃል። ወዳጆቻችን የኤንዞ ማሬስካን በሚመለከት እንግዲህ አዳዲስ መረጃ ወጥቷል። ቸልሲ በቻምፒዮንስ ሊጉ ተሳትፎ ባያገኝ እንኳን ይህንን አሰልጣኝ የማሰናበት ፍላጎት የላቸውም። ቸልሲ መጀመሪያም ሲያስፈርሙት በ2 ዓመት የመቆየትና በ2 ዓመት ውስጥ ያሳለፈውን ነገር ከገመገሙ በኋላ እንደሚሆን ያምናሉ። ቸልሲ ቦርድ እና የቸልሲ አመራሮች በዚህ አሰልጣኝ ላይ ከፍተኛ የሆነ እምነት አላቸው። ለዛም ነው የ5 ዓመት ኮንትራት የሰጡት። በክለቦች ዓለም ዋንጫ የሚያሳየውን ብቃትን ማየት ይፈልጋሉ። ከዛ ውጭ እንግዲህ የክለቡ ቦርዶች የቦርድ አባላቶቹ ቸልሲ በኤክስፔክትድ ጎል ወይም ደግሞ እድሎችን በመፍጠር በማጥቃቱ በኩል እንዲሁም በተለያየ አይነት ሁኔታዎች የተሻለ አጥቂ ነው ብለው ያስባሉ። ተጫዋቾቹ ተጎዱበት እንጂ በዘንድሮ ውድድር ዓመት እስከዚህ ብቃት ድረስ አይገኝም ነበር። ቸልሲ ቀድሞ ቶፕ ፎርም ያሳካ ነበር ብለው የቦርድ አባላቶቹ ያምናሉ። የቸልሲ ደጋፊ ግን ከዚህ በተቃራኒ ነው ያለ ብዬ አስባለሁ። ምክንያቱም ቸልሲ በፕሮጀክት የሚያምን አሰልጣኝ እንዳልነበሩ የምታውቁት ነው። እንግዲህ ማሬስካ የመጀመሪያው የሚሆነው ከዚህ በፊት የለ ኮንቴ፣ አንቸሎቲ፣ ስኮላሪን፣ የሞሪኖን ብዙዎቹን መጥራት ትችላላችሁ። በቅርብ ጊዜ እንኳን የነ ማውሪዞ ሳሪ ኮንቴን የምታስታውሷቸው በብዙ ጊዜ በማሸነፍ የሚታወቁ አሰልጣኞችን ወዲያውኑ መጣው ለውጦችን አመጣው ውጤታማ ሲሆኑ ያን ደግሞ ውጤታማ አድርጎት በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ ስኬታማ የሆነበት ያለፉት የአብራሞቪች ጊዜያቶች የሚታወሱ ናቸው። ስለዚህ የቸልሲ ደጋፊዎች አሁንም ቢሆን እንደ ኢንዛጊ አይነት አሰልጣኝ ማሬስካን ቢተካላቸው ደስተኛ የሚሆኑ ይመስላል። ነገር ግን ቸልሲዎች አሁን በፕሮጀክት የሚያምን ቡድን አስበዋል። ስለዚህ በሚቀጥለው ውድድር ዓመት የተሻለ ዝውውርን አድርገው የተሻለ ብቃት እንዲመጣለት ይፈልጋል። ኤንዞ ማሬስካን በአጠቃላይ በውጤቱ ካየ ነው እንግዲህ እውነት በሚቀጥሉት ዓመታቶች ውስጥ በዘንድሮ ውድድር ዓመት ለምሳሌ ለሞቲቬሽን የሚሆን ቸልሲን የተሻለ ብቃት እንዲደርስ የሚያደርገውን የኮንፈረንስ ሊጉን ቢያሸንፍ ጥሩ የሚባሉ በክለቦች ዓለም ዋንጫ ምን አይነት ብቃትን ያሳያል የሚለው የሚጠበቅ ነው የሚሆነው። እንግዲህ ባለፉት ዓመታቶች ሉዊስ ኤንሪኬን ቸልሲዎች ሲፈልጉት በጣም በብዙዎቹ ተቃውሞ ይደርስበት ነበር። በተለይ የሜሲ ቡድን እንጂ ሉዊስ ኤንሪኬ ጥሩ አሰልጣኝ አይደለም የሚል ነገር ግን በፒኤስጂ ባለፉት 1 ዓመት ደከም ያለ ቡድን ነበር። ያን ያክል ግን ብዙ አልተቸገረም። በዘንድሮ ውድድር ዓመት የተሻለ ቡድን በአውሮፓ ቻምፒዮንስ ሊግ ፍጻሜ ድረስ ይዞ አሳይተዋል። ስለዚህ ኤንዞ ማሬስካም እድል ሊሰጣቸው ይጠበቃል። ነገር ግን ምንድነው ችግሩ ካላችሁኝ በኔ እይታ የተሻለ ደሞዝና የተሻለ ተጫዋቾችን ማምጣት የቸልሲ ቦርድ ይጠበቅበታል። አሁን ባሏቸው ተጫዋቾች ግን የተለየ ብቃትን አሳዩ። ከዛ ውጭ የኤንዞ ማሬስካ በሌስተር ሲቲ ያጋጠመው በውድድር ዓመቱ አጋማሽ የቡድኑ አቋም መውረድን ችግር ማሻሻል ደግሞ ግድ ይለዋል። ቸልሲ በውድድር ዓመት አጋማሽ ላይ የሚያሳየውን ደካማ ብቃት የነዛ 2 ወራት ሁኔታ ቸልሲን በችግር ውስጥ እንደከተቱ ይታወቃል። ያንን ማሻሻል ይጠበቅበታል። ከዛ ውጭ ኤንዞ ማሬስካ የማፈራረቅ ተጫዋቾችን በተለያየ ፖዚሽን በተለያየ ሁኔታ እያጫወተ ተጫዋቾቹ ውጤታማ እንዲሆኑ ያስፈልጋል። ከዛ ውጭ በፕሪሚየር ሊጉ አሸናፊ ለመሆን ደግሞ ወጥነት ያስፈልገዋል። በሚቀጥለው ውድድር ዓመት ቸልሲ ለፕሪሚየር ሊጉ ዋንጫ ይፎካከራል እና መፎካከርም ግዴታው ነው ብዬ አስባለሁ። አሁን ቶፕ 4 ካሳካ ከቶፕ 4 በኋላ ቀጣይ የሚሆነው የአውሮፓ ቻምፒዮንስ ሊግን መሳተፍ ከቻለ በኋላ የተሻለ የሚሆነው በቀጣይ ጠንክሮ መፎካከር የሚጠበቅበት ለፕሪሚየር ሊጉ ዋንጫ ነው የሚሆነው። በሚቀጥለው ውድድር ዓመት በፕሪሚየር ሊጉ በቻምፒዮንስ ሊጉ ሊጉ ብዙ ጨዋታዎች አሉበት ስለሆነ የተሻለ ቡድን የተሻለ ስብስብ ከኤንዞ ማሬስካ የሚጠበቅ ነው የሚሆነው። ፖቼቲኖን እንግዲህ ያላገኘውን እድል በሚገባ ኤንዞ ማሬስካ አግኝቷል ብዬ አስባለሁ። ያ ማለት ነው የቸልሲ ሁለተኛ ቡድን ከ21 ዓመት በታቹ ስትራስቡርግ ሁሉ ቡድን በኤንዞ ማሬስካ ጨዋታ ስር እየተገነባ ይገኛል። ስለዚህ ውጤታማ ካልሆነ ሌሎች አሰልጣኞችን የሚያዩ ይሆናል። ነገር ግን በሚቀጥለው ውድድር ዓመት እድል ተሰጥቶት ምን አይነት ቡድንን ያሳየናል የሚጠበቅ ነው የሚሆነው። ሌላኛው መረጃችን
መረጃችን ወዳጆቻችን ቸልሲ ከኒውካስትል ማርክ ጉይን፣ ቸልሲ ከክርስቲያን ፓላስ ማርክ ጉይን ሳይሆን ኢብሪች ኤዜን ለማስፈረም ይፈልጋል የሚል ነው። የ26 ዓመቱ በምርጥ ብቃቱ ላይ የሚገኘው ይህንን ተጫዋች ቸልሲዎች ለማስፈረም ይፈልጋሉ። እንግዲህ በዘንድሮ ውድድር ዓመት በ40 ጨዋታዎች 12 ጎሎችና 11 አሲስት አድርጓል። ስለዚህ በአማካኝ በሁለት ጨዋታዎች አንድ ጎል ወይም አንድ አሲስት የማድረግ አቅም አለው። በ10 ቁጥር በ8 ቁጥር ሚና ላይ መጫወት ላይ በጣም የተሻለ ተጫዋች ነው። ከዛ ውጭ በግራ መስመር ሞጣ ብሎ መጫወት የሚችል ነው። አሁን ሳንቾ የሚጫወትበትን የቡድን ባላንስ በመጠበቅ በፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ነው። ቸልሲዎች ከዚህ በፊት የሚጠበቅባቸው በትክክለኛ ሰዓት የሚገኙ አሁን ምንም ጥያቄ የለውም ኤብሪች ኤዜን ብታመጣው የተሻለ ብቃቱን ከሚያሳዩ በፕሪሚየር ሊጉ ልምድ ካላቸው አንዳንዴ በዝውውር መስኮቱ ላይ አሌክስ ፈርጉሰን የሚል ጥሩ ሀሳብ አለ። ከእንግሊዝ ፕሪሚየር ሊግ ላይ የምታመጣቸው ተጫዋቾች የፕሪሚየር ሊጉ ልምድ ስላላቸው ዋንጫ ያሳኩላል። አርሰናል ይህንን አይነት ዝውውር መንገዶችን ሲጠቀም አይተናል። ስለዚህ ቸልሲም በእንደዚህ አይነት መንገድ በተለይ ኤብሪች ኤዜን ቢያመጣ አንደኛ ለሳንቾ የቡድን ውስጥ ሳያስፈርመው ማለት ነው። ኤብሪች ኤዜ ከመጣ የግራ መስመሩን መሸፈን የሚችል ነው። ሌላኛው የቸልሲ ብዙ ተጫዋቾች የግራ እግር ተጫዋቾች እየበዙ ስላሉ የቀኝ መስመሩን መሸፈን የሚችል ነው። ከተፈለገ ኤንዞ ፈርናንዴዝ እንዳልተፈለገ ደግሞ ፓልመርን እያሳረፈ ቡድኑን ውጤታማ የማድረግ አቅም ያለው ተጫዋች ሆኖ ይታያል። ከዛ ውጭ ቸልሲዎች ዶዋኖስ ቤሪያ እና ፌሊክስን የሚለቁ ስለሚሆን ስኳዱን ማስፋት የሚችሉበት ተጫዋች ይሆናል። ከመስመር በመነሳት ሹቶችን ማድረግ፣ ድሪብል ማድረግ የቡድኑን ጥራት የሚጨምር ተጫዋች። ስለዚህ ኢብሪች ኤዜ ላይ ጠንካራ የሆነ የዝውውር ፍላጎት እንዳላቸው የሚጠበቅ ነው የሚሆነው። እንግዲህ ቸልሲ በዝውውር መስኮቱ ላይ ትልቁ የዝውውር እቅዳቸው ትልቁ የዝውውር ዓላማቸው በክረምቱ አንድ ሰርፕራይዝ የሆነ ተጫዋችን ማምጣት ያስባሉ። ያ ሰርፕራይዝ የሚያደርገውን የቸልሲን ደጋፊዎች የሚያስደስተው ተጫዋች ማን ይሆናል ብላችሁ ስታስቡ ደግሞ እንግዲህ አሁን በቅርቡ ስማቸው እየተያዘ የሚገኘው ከሮድሪጎ ጋር ነው፣ ከሪያል ማድሪድ አጥቂ። ይህንን ዝውውር ከወር በፊት እኛ ዘገበላችሁ ነበር። ነገር ግን ጭምጭምታዎች ነበሩ። አሁን በእርግጥ ሮድሪጎ ቸልሲን ብቻ ሳይሆን ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል ሁሉም የእንግሊዝ ፕሪሚየር ሊግ ክለቦች ይፈልጉታል ማለት ይቻላል ሮድሪጎን ለማስፈረም። ቸልሲ ግን በቅድሚያ ማድሪድን አግኝተው ማናገር የቻሉ ናቸው። እንዲሁም ያላቸውን መረጃዎች እየሰበሰቡ ይገኛሉ። ሲቲም ይህንን አድርጓል። ቸልሲ ግን የአውሮፓ ቻምፒዮንስ ሊግ ተሳትፎ ያስፈልገዋል። እንደዚህ አይነት ትልልቅ ተጫዋቾችን ስትፈልግ ደሞዙ የማሻሻል እና ደሞዙ ከፍ ያለ መሆን ይጠበቅበታል። ከዛ ውጭ ለቸልሲ ደግሞ አውሮፓ መድረኮች ላይ ወክለው በሚገባ ብቃታቸውን ማሳየት የሚችሉ ተጫዋቾች ይሆናሉ። ስለዚህ ቸልሲ ያንን በማድረጉ ጉዳይ ላይ የሚጠመድ ይሆናል። የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚያገኝ ከሆነ ቸልሲ በክረምቱ የተሻሉ ተጫዋቾችን ማዘዋወር እንደሚችል የሚታመን ነው የሚሆነው። በአጠቃላይ የሮድሪጎ እንግዲህ በማድሪድ ቤት ደስተኛ እንዳልሆነ የምታውቁት ነው። ምክንያቱም በኤል ክላሲኮ ጨዋታ ላይ እንዳልተሳተፈ የሚታወቅ ነው። ቸልሲ ከዛ ውጭ በማዮርካን በገጠሙበት ጨዋታም አልተሳተፈም። ስለዚህ ሮድሪጎ የቸልሲ ቢመጣ አርሰናል፣ ማንቸስተር ሲቲ ጠንካራ ፉክክር ስለሚጠብቀው ቸልሲዎች ይህንን ዝውውር የሚያሳኩት ከሆነ እንግዲህ የባለፉትን የአብራሞቪች ጊዜያቶች የሚያስታውስ ነው። ከዚህ በፊት የነ ማካሌሌ ኮቫቲችን ከሪያል ማድሪድ ቤት አምጠው በቸልሲ ስኬታማ ሆኖ አይተናቸዋል። ስለዚህ ሮድሪጎ የተሻለ ፐርፎርማንሱን ያሳያል ብዬ አስባለሁ። የመጨረሻው መረጃችን የሚሆነው ጁቬንቱስን ይመለከታል። ጁቬንቱስ ክሪስቶፈር ንኩኩን እንደሚፈልጉ ተናግሯል። ቸልሲ በዚህ ደስተኛ ናቸው። ነገር ግን ክሪስቶፈር ንኩኩን የቸልሲ አስቸጋሪ ያደረገው የሚጠይቁት ዋጋ ነው። 52 ሚሊዮን ዩሮን ይፈልጋሉ። ይህ ከፍተኛ ሆኗል። አርሰናል፣ ባየር ሙኒክ የዚህ ተጫዋች ፈላጊ ናቸው። ነገር ግን ይህንን ያክል ዋጋ የማውጣት ፍላጎት የላቸው። በጥሩ ቸልሲዎች ለቀውት ቢሆን ኑሮ ከዚህ የተሻለ ፐርፎርማንሱን ያሳይና የተሻለ ብቃቱን ያሳያል። ነገር ግን ባለፉት 6 ወራት ደካማ ብቃቱን ማሳየቱን ተከትሎ የዋጋው ጉዳይ በጣም ቀንሷል። እንግዲህ ቸልሲዎች ይህ እንግዲህ የሚያስቸግራቸው ይሆናል ተብሎ ይጠበቃል። ስለዚህ ቸልሲዎች ምን አሰቡ ካላችሁኝ ክሪስቶፈር ንኩኩና ሬናቶ ቬጋን በአንድ ላይ ለጁቬንቱስ በማቅረብ በተለይ ደግሞ ለኢኮርቲዶር አጨዋወት ለ3-4-3 ማለት ነው በጣም የተመቸ ተጫዋች ነው ብሎ ያምናሉ ቸልሲዎች። ስለዚህ ሬናቶ ቬጋን ክሪስቶፈር ንኩኩም ሂደው በዛም ቦታ ላይ የሚጫወቱ ከሆነላቸው እነሱ ደግሞ ኬነን ይልዲዝን ማምጣት ይፈልጋሉ። ይህ ቱርካዊውን የመስመር አጥቂ ቸልሲ የማስፈረም ከፍተኛ ፍላጎት አለው። ወዳድማቻችን ኬነን ይልዲዝን በሚመለከት ብዙ ፕሮግራሞች ሰርተናል። ስለዚህ
በሚገባ ታውቁታላችሁ። በቸልሲ በቀኝ መስመር ላይ ማጠናከር የሚችል ነው። ድሪብል ማድረግ ላይ ጎበዝ ነው። ጎሎችን ባይፈጥርም በ10 ቁጥር ሚና ላይ መጫወት የሚችል ነው። አጥቂ መሆን የሚችል ነው። ዋን ቱ ዋን በጣም ፈጣንና ጥሩ ብቃት ካላቸው ተጫዋቾች ውስጥ አንዱ መሆን የሚችል ነው። ሰላም ለአድማጮቻችን፣ የሊያ ስፖርት ነው የዝውውር መረጃዎችን የምናቀርብላችሁ ፕሮግራማችን ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።